ህግ ይፈልግ ተረጋጊ ይኸውልሽ እቺ በህግ ነው መቀጣት ያለበት ቤዛ አይደለም ተረጋጊ እህቴ ከጊዜው በኋላ ባህሪ እንደተቀየረ ሁሉ ለምንድን ነው እንደዚህ አይነት ነገር ብዙ ጊዜ አውርቻታለሁ የጠየቅኳት ለምንድን ነው የተቀየርሽበት ምናምን ብዬ አውርቻታለሁኝ ግን ምላሿ ተመሳሳይ ነው ብዙ ጊዜ እንደዚህ ነው እኔ ደግሞ እንዳቃት ፈልግም ገብታ የደበቀች ነገር እኮ እንዳለ ይሰማኛል አቃሉ ይገባኛል ከምታደርገው ነገር አንፃር ማለት የተለየ ነገር እንደምታደርግም ጥርጣሬው አለኝ አሁን ትገላገላለህ በደንብ ተንከራከረ ችምቻሎ ተንከራከረ ሰላም በእያላችሁበት እንደምን አላችሁ ውድ የፀሐይ ቲዩብ ተከታታዮች እነሆ ዛሬም እንደተለመደው በአዲስ ባለ ታሪክ በአዲስ እንግዳ ተመልሰን መጣናል እንግዲህ ባለ ታሪካችን ምን ያስደምጠን ይሆን ምን ገጥሞት ይሆን ወደኛ ሚዲያ የመጣው ምን አይነትስ ታሪክን ሰማ ይሆን እንግዲህ አብራችሁን ቆዩ ላይክ ሼር ሰብስክራይብ በማድረግ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ በማስቀመጥ አብራችሁን ልትቆዩ እንፈልጋለን የእናንተ ላይክ ሼር ሰብስክራይብ ማድረግ እንግዲህ ለኛ ብርታት ነውና እናንተም በዚህ እንታገዙን እንፈልጋለን ወደ ባለ ታሪካችን እንሄዳለን አብራችሁን ቆዩ እሺ መልካም እንግዲህ ባለ ታሪካችን በመጀመሪያ ስለመጣሽ እናመሰግናለን እኛንም ስለመረጥሽ በጣም ደስ ብሎናል እስኪ በመጀመሪያ ከትውውቅ እንጀምር ስምሽም አለበል እሺ አክብራችሁን ጥሪ ነግራችሁ እዚህ ድረስ ስለመጣችሁ በጣም አመሰግናለሁ ስሜ ቤዛ እባላለሁ እሺ መልካም ቤዛ እንግዲህ እስኪ ወደኛ ቲዩብ ምን ግርጣለሽ ምን ተፈጥሮ ምን ገጥሞ ምን ችግር አጋጥሞሽ ወደኛ መጣሽ ያው ታሪኩ ትንሽ ውስብስብ ነው ማለት ይሄ ነው ብልክ ባጭሩ የሚነገር ነገር አይደለም ለኔም ትንሽ ያወዛገበኝና ትንሽ አጨናነቀኝና ግራ ያጋባኝ ነገር ነው እናንተንም እንደዚህ ልጣራችሁ የፈለኩትኝ ከናንተ መፍትሄ ለማግኘት ነው እንደነገርኩ ማለት እኔ እዚህ የምኖረው ከአንድ እህቴ ጋር ነው ታላቅ እህቴ ነች እና አንድ ወንድም ያለ ማለት ወንድሜ ስለ በእናት በአባቴ ተወለደ አይደለም ማለት የእንጀራ አባት ኦኬ አብራችሁ ያደገ ነው እንጂ በእናት በአባት አትገናኙ ግን እንደ ወንድም ነው የምትያዩት እህትና ወንድም አይነት መልካም እሺ እና እንደነገርኩ እዚህ ከእህቴ ጋር ነው የምንኖረው እና ደግሞ አብሮን ያደገ ወንድማችን አለ እህቴ እንደማቃትኝ አብረን ያደግነው በርግጥ እዚህ ቤት ግን ማቃት አይነት እህት አይደለችም አሁን ላይ ያለችው በጣም ሁኔታው ተቀያይሮብኛል እህቴ ነች ወይ እስከምል ድረስ ማለት ነውና ብዙ የተለያየ ባህሪ አይባታለሁኝ ወጥ ያለ ነገሮች አሉ እኔ ራሱ ማለት እህትነቷን ምረስታ በቃ ሌላ ሰው ታውቃለህ እኔ አለችኝ እህት ብዬ እስከማስብ ድረስ ማለት ናት ብዬ ነበር ማስበው አሁን ላይ ግን እንዳልሆነች እንድጠራጠር እያደረገችኝ ነው ያለው ምንድነው እንደዚህ እንድትይ ያደረገሽ ነገር አሁን እንደዚህ ባህሪዎች ለመጠየቅ አልሞከርሽም ወይ አንቺ ባንቺ በኩል እነዚህ የባህሪ መለወጦች ሲፈጠሩ ምን እንደተፈጠረ እሷ ጋር ምን እየሆነ እንዳለ መጠየቅ አልሞከርሽም ተረጋጋሚ እኮ ላውራት ሞክሬያለሁ ግን የሆነ በቃ የምታወራውና የምታደርገው አይገናኝም ገብቷል ብዙ ጊዜ እየዋሸችኝ እንደሆነ ይሰማኛል ሲቀጥል ደግሞ ለኔ ቦታ ሰጥታም ያነክል የምታወራበት ጊዜ ራሱ ይላት እና ምን የተለየ ነገር ነው ያስተዋልሽው አሁን እህትሽ ላይ እነዚህ የባህሪ መለዋወጦች ምን አይነት ነገር አመጡ ቤት ውስጥ ምን ተለወጠ አንቺ ጋርስ ምን የደረሰ ነገር አለ ወይ ኦር ወንድማችሁ የምትሉት ሰው ላይ እሱ ነገር ላይ እስኪ በደንብ ማለት እኛ አሁን የምንኖርበት ቤት እንደነገርኩ ማለት እናታችን ነች ወደዚህ ዘና የመጣችው የምንኖርበት ቤት የኛ ይሁን እኔ ራሱ ምንም ያነከም ማውቀው ነገር የለም እሺ ግን አይ ቲንክ ይመስለኛል የልጁ አባት ቤት ይመስለኛል ነው እንጂ እርግጠኛ ሆኜ አይደለም ልጁ ማለት ወንድማችን ነው የምትሉት ነው እሺ ግን ብዙ ጊዜ አክት የምታደርገው ደግሞ ቴነች ማለት ቤቱ የኛ እንደሆነ ምናምን በቃ የምታደርገው ነገር ወንድማችን ልክ እሱ
እዚህ ጋር የምታደርግለት ነገር ወይም ደግሞ የምትሆንበት መንገድ የምታሳየው እንትን በቃ እንትን በቃ መጥፎ ባህሪ ነው የምታሳየው ለሱ ቦታ ሰጠውም ድረስ ማለት ነው። ቅምኑና ነው ትሽ ምናምን ነገር እኔ አላቅም ምን እንደሆነች እኔ ማውቀው ነገር የለም። ግን ቤተክርስቲያን እንኳን ሜራ ቆማለች። በሁለቱ መካከል ሌላ የተለየ ነገር አለ ወይ ግንኙነት ከዚህ በፊት አድርጎት ወይ ምናልባት አብረውም ከማደጋቸው አንፃር ወይ ጸብ ግጭቶች ኖሮ ያውቃሉ? እንደዚህ የሚያደረሳቸው ማለት እንደዚህ ፊት የሚያነሳሳ ነገር ምን ያስተዋልሹ ነገር አለ አንቺስ በግልሽ? የተፈጠረው ነገር ማለት አብዛኛው ነገር የእንጀራ አባታችን ማለት ከሞተ በኋላ ነው። ከሞተ በኋላ ስለ የሆነ ጊዜ ታማሚ ነበረ። ድንገት ነው የታመመው። የታመመበት ምክንያት ምን እንደሆነ እኔ አላቅም። ድንገት ነው ቀስ በቀስ የሆነ እብደት በቃ የሆነ ሌላ የመዳከም ስሜት ምናምን እንደዚህ አይነት ስሜቶችን ከቀን በቀን ያሳያ ይመጣል። ግን እህቴ ደግሞ እኔ ለመንከባከብ ስሞክር ምናምን ምንድነው አንቺ እንደዚህ የምታደርግ ለምንድነው አባትሽ አይደለም ምንድነው አንቺ እንደዚህ የሚያደርግሽ ምናምን ነገር ትለኛለች። እንዴ ቆይ ምን ችግር አለ ብንከባከበው ቢያንስ ባይወልደንም ቢያንስ ልጆች ነን አይደል አሳድጎናል ለምንድነው እንደዚህ አይነት ወሬ የምታወሪኝ? ቆይ አንቺ ምን አይነት ሰው ብትሆኚ ነው? አንደኛ ሁለተኛ ትሄጂበት ቦታ የት እንደምትሄጂ አላቅም። ለባብስሽ ትወጫለሽ ብዙ ነገሮችን እያየሁብሽ ነው የት ነው የምትሄጂው ምናምን ቢስ ጠይቃቴ እሱ አይመለከትሽ ነው የምትለኝ። የምሄድበት ነገር እኔ ራሴ አውቃለሁኝ። እና በቃ ለኔ ራሱ ትኩረት ተለማውራት ፈቃደኛ አይደለችም። በቃ መነጫነጭ መበሳጨት በቃ እንደዚህ አይነት ባህሪዎች ነው የምታሳየው ቤት ውስጥ። ምናልባት እንግዲህ የእንጀራ አባታችሁ አለ ከእንጀራ አባታችሁ ጋር የተለየ ግንኙነት አላት እሷ ማለት እንደዚህ የሚያደራርስ አሁን አንቺ ለእንጀራ አባት ለምትዩ ሰው መልካም ለመሆን እየሞከርሽ ነው። እሷ ደግሞ እንደገና ባንቺ ተቃራኒ ጎን ሆና ነው እንግዲህ እንደምትነግሪኝ እኔ የተረዳሁት። ስለዚህ ይሄ ነገር ከሷ ጋር ምንድነው ወይ እንጀራ አባታችሁ የተለየ እሷ ጋር ያደረገው ነገር አለ ወይስ እሱ ጋር ያየችው ነገር አለ? በምን ምክንያት ይመስልሻል አንቺ? ማለት ያየችው ነገር አለ የምለው ነገር እኔ እንደዚህ ነው ልልክ የምችለው ነገር አይደለም። መጀመሪያ ማለት እናታችን በህይወት የለችም እንደነገርኩህና እናታችን እያለች እህቴ የማቃት ባህሪና አሁን የማቃት ባህሪ ሌላ ነው። ያ ምክንያት ምንድነው? ጥሩ ግንኙነት ነበር ቤት ውስጥ ልክ አብሮን ያደገው ልጅ አለ ወንድማችን። እሱ ደግሞ በቃ ቤት ውስጥ እናወራለን፣ እንጫወታለን፣ እንስቃለን። በቃ መሄድ ባለብን ሰዓት ትምህርት ቤት እንሄዳለን። ቤትም ስንመለስም በትርፍ ሰዓታት ቤተክርስቲያን ምናምን ብዙ ጊዜ የምንሄደው በቃ ጥሩ የሚባል አይነት ባህሪ ነው የነበረን። እናታችን ከሞተች በኋላ በቃ ሀዘንም አለ በእርግጥ ግን ሀዘኑ ካለፈ በኋላ ምናምን ነገር እህቴ የሆነ በቃ ብቻዋን ማውራት ጀመረች። ራሷን ለይታ ከኔ ተለይታ ምናምን ብቻዋን ማውራት ምን ሆነሽ ነው ስላትኝ እንዴ ምናልባት የእናታችን መሞት ይሆን እንዴ ምናምን ብዬ ነበር ማስበው ገብቷል። ግን ከጊዜ ወደ ጊዜ በቃ አለባበሷንም ቀየረች፣ ቤተክርስቲያን መሄድ አቆመች። ከዛ ለምንድነው ከኔ ውጭ ምን የማላውቀው ነገር የምታደርጉ ነገር አለ ወይ ብዬ ስጠይቃትኝ አሁን ምነግርሽ ነገር የለም ምናልባት የሆነ ቀን ልታቂ ትችያለሽ አሁን ግን ይሄ ነው ብዬ ምነግርሽ ነገር የለም አርፈሽ ተቀመጪ ምናምን ትለኛለሽ። እንዴ ቆይ ምንድነው ምናምን ስላትኝ የሆነ ነገር የሆነ የማላውቀው ነገር ይዛት መጣለሽ ቤት ውስጥ ከየት እንደምታመጣው አላውቅም። ማለት ምንድነው የማታውቂው ነገር? ማለት የሆነ እንዴት ልንገር የሆነ መድኃኒት ይሁን ምን ይሁን አላውቅም እንደ ጣን ነገር ነው ብቻ እንደዚህ አይነት ነገር አምጥታ የሆነ ጊዜ እንትኑ ጋር አለ የሆነ መቀመጥ የምታስቀምጥበት ቦታ አላት የራሷን እዛ ውስጥ ከበሌለችበት ሰዓት ከፍቼ ሳየው የተለያየ ነገር ነው ያገኘሁት። ግን ምን እንደሆነ ለመንካት ራሱ ተሳቀቅኩኝ። መልካም ያንን ነገር ስትጠቀምበት ወይ የሆነ ነገር ስታደርገው አይተሻት ወይ አስተውለሻት ታውቂያለሽ? ለምን እንደምትጠቀመው እና ምን እንደምታደርገው ምንም አላውቅም። ስትጠይቂያት ምላሽ አትሰጥሽም? ኦኬ። ስለዚህ አሁን እሱ ነገርም አለ። አሁን ከወንድማችሁ ጋር እንዴት ነው ያለው ነገር? አሁን ምናልባት እንግዲህ ለአባታችሁም ጥሩ ስሜት ከሌላት እቺ ልጅ ጸባዩ እየተቀያየረ ከመጣ ምናልባት እሷ ጋር የሆነ ነገር አለ ያሰበችው ወይ የምታረገው ነገር አለ ማለት ነው። ከወንድማችሁ ጋርም ከአባቱ ጋርም ጥሩ ካልነበረች እንግዲህ ምናልባት ያሰበችው አላቅም እንግዲህ እሱን ቀስ ብለን የምንደርስበት ይሆናል። በእርግጥ ግን እሱ ነገር ማለት ከወንድማችሁ ጋር ምንድነው የተለየ ነገር የምታረገው ነገር? ምናልባት እሱ ጋር ማሳብ ካለሽ እሱ ላይ ብትሰጪ ደስ ይለኛል።
ማለት እሱን እንደነገሩ ጥሩ ባህሪ ያለው ጥሩ ጸባይ የሚባል አይነት ባህሪ ያለው ልጅ ነው ማለት እኛን በቃ እንደዚህ አልተዋለዱ ነው ወይም እህቶች አይደሉም ብሎ አያስብም ገብቷል በቃ ልክ አብረን ብናርግም በቃ እንደተዋለድን በቃ አብረን በቃ እንደ እንዴት ልንገርክ ብቻ በቃ አሪፍ የሚባል አይነት ባህሪ ነው ያለውና እኔ ለሱ ጥሩ ባህሪ ሊናወራልን ከሱ ጋር ሪሌሽናችን እኮ አሪፍ ነው ግን እሷ ግን ሊያወራት ሲሞክር እሷ እንደውም እንድታወራ ፈቃደኛ አይደለችም ችላ ነው የምትለው የምትሰጠው ምላሽ ምናምን ልክ አይደለም ይሄ ባህሪዋ የመጣ መቼ ከእናታችሁ ሞት በኋላ ምናልባት ከሞተች ኦልሞስት 1-2 ወር ምናምን ያክል ይሆናል በያስባለሁ ከ2 ወር በኋላ ኦኬ ከዛ በኋላ ነው እንደዚህ አይነት ባህሪዎች ማምጣት የጀመረችው ስለዚህ ወንድማችሁ ላይም የተለየ ነገር ታረጋለች ማለት ነው ምናልባት መገላመጥ ወር ቤት ውስጥ የመነጫነጭ ባህሪ ታሳያለች ማለት ነው አዎ በቃ እንደውም እሱ ካለማጭራሽ ይብስባታል ምናልባት እንግዲህ ሀዘኑ ነው ብለሽ ነገርሽኛል እኔም እንደዛ ተረድቼ ነበር ግን እንግዲህ ሀዘኑ ካለፈ በኋላም የእናቷ ሀዘን ካለፈ በኋላም እሷ በዚህ ሁኔታ ላይ እየኖረች ካለች ምን አይነት ነገር ወደዚህ ነገር ውስጥ ያስገባት ይመስልሻል እንዲሁ አንቺ ካየሽው ካስተዋልሽው ነገር እስኪ ለኔ የምትነግሪኝ አንደኛ ግልጽ ስትሆኝልኝ በደንብ ለኔም ስታብራሪልኝ እኔም መረጃውን በደንብ ይዤ ለመመርመርም ለማግኘትም እንዲመች ማለት ነው ስለዚህ እስቲ በደንብ በግልጽ ምን ይመስልሻል አንቺ አንደኛ ቤት አብረሻት ከመዋሏ ነገሮች ከመለዋወጣቸው አንፃር ያስተዋልሽውን ነገር እስኪ በደንብ ብታስረጂ ደስ ይለኛል አሁን እንትን እያልሽ በደንብ እያስረዳሽ ቢሆን ደስ ይለኛል ማለት ይሄ ነው ምልክ እህቴ ከጊዜው በኋላ ባህሪ እንደተቀየረ ሁሉ ለምንድነው እንደዚህ አይነት ነገር ብዙ ጊዜ አውርቻታለሁ የጠየቅኳት ለምንድነው የተቀየርሽበት ምናምን ብዬ አውርቻታለሁኝ ግን ምላሿ ተመሳሳይ ነው ብዙ ጊዜ እንደዚህ ነው እኔ ደግሞ እንዳውቅ አትፈልግም ገብታ የደበቀች ነገር እኮ እንዳለ ይሰማኛል አውቃለሁ ይገባኛል ከምታደርገው ነገር አንፃር ማለት የተለየ ነገር እንደምታደርግም ጥርጣሬው አለኝ ቤት ውስጥ ጥሩ የነበራት ባህሪ ማለት አብሮ ያሳደገን የእንጀራ አባታችን አለ የእንጀራ አባታችን ልጅ አለ ለነሱ ለምንድነው ጥሩ ባህሪ የሌላት ለምንድነው ይሄን ነገር ማለት የምትኖርበት ቤት የኛ ቤት ይሁን አይሁን እርግጠኛ አይደለም ግን እሷ ይሁን የምታውቀው ነገር አላት ገብታን ይሁን የምትፈልገው ነገር እንዳለ ይገባኛል ግን ምንድነው ቦታውን ፈልጋ ይሁን ቤቱን አላውቅም ምናልባት የወርስ ነገር ብለሽ አስበሽ ምናልባት እንግዲህ ከእንጀራ አባቷ ጋርም ጥሩ ግንኙነት አልነበራትም አንቺም ጥሩ እንክብካቤ ስታረጊለት እሷም ያን ነገር እንደማያስደስታት ብዙ ጊዜ ነግራሻለች ስለዚህ ምናልባት ይሄ ነገር የውርስ ከመፈለግ ይሄ ቤቱ ምናልባት በእንጀራ አባታችሁ ስም ከሆነ ያን ውርስ ከመፈለግ እንግዲህ ልጅየውም ስላለ እሱንም በሆነ ነገር አድርጋ ነገሮችን ከመፈለግ አንፃር ይሆናል ብለሽ ታስቢያለሽ አሁን አንተ እንዳልከኝ እሱ ነው ውስጥ ላይ ጥርጣሬ የሚያለኝ የቴባሪ ጭካኔ ባህሪ አይነት ነገር ነው የማይባት ገብቷል እንኳን ሌላ ሰው ለኔ እንኳን የምታሳየን ባህሪ እህቷ ነኝ አንድ እህቷ ነኝ ለምንድነው ችላ ያለችኝ ለምንድነው ጥሩ ምላሽ ማትሰጠኝ ምን ላይ እንዳለው ምን እየተሰማኝ እንደሆነ እያንዳንዱ ነገር እንኳን እየተረዳችኝ አይደለም ገብቷል እህቴ እኔ እኮ አንቺ ነሽ ያለሽ ለምንድነው እኔ ቦታ ያልሰጥሽኝ ነው መስራቴ በቃ የሆነ ኬርለስ ነች በቃ ገብቷል በቃ ከመቆጣትም ትህትና የሚባል ነገር ጭራሽ የለም ባህሪዋ ማቃት ያቺ እህቴ ማቃት የለችም ሌላ ነች በቃ አሁን ላይ እንግዲህ መልካም ከዚህ በኋላ አንቺ አሁን ከኔ ምንድነው የምትፈልጊውኛ ላንቺ ምንድነው አደርግልሽ በምን መልኩ እንድንተባበርሽ ነው የፈለግሽው እሱን በደንብ ግልጽ አድርገሽ ንገሪኝና እኛም በተቻለን አቅም እንግዲህ ከጎንሽ ሆነን ያለውን ነገር ለማጣራትና ነገሮችን ለመመርመር እንሞክራለን እሺ እናንተ እንድትረዱኝ የምፈልገው ነገር እህቴ ምን እያደረገችና ምን እየተፈጠረ እንደሆነ እኔ ሊገባኝ ስላልቻለ እናንተ በዚህ መልኩ እንድታጣሩና እንድትከታተሉ ይፈልጋሉ ይሄንም ያልኩበት ምክንያት ብዙ ነገር እንድጠራጠር ያደረገኝ ነገሮች ስላሉና ያዩዋቸው ነገሮችም ስላሉ ነው አንድ ጊዜ ምን ተፈጠረ መሰለህ እኔ በሌለውበት አጋጣሚ መመለስ አልመሰላትም መሰለኝ ቤተክርስቲያን ነው ደርሼ ወዲያውኑ ተመለስኩኝ ትንሽ ማመን መሰል አደረገኝ ተመልሼ ወዲያውኑ መጣሁኝ ስመለስ ግን ያዩት ነገር ለኔ በጣም አስደንግጦኛል በጣም ይሆነ ግራ ጋብቶኛል
ወንድሜ ነበረ ውስጥ ቤት ውስጥ እና ቤት ውስጥ የሆነ የሚጨስ ነገር አለ ግን እንደሆነ አላውቅም ወደ ቤቱ ስቀርብ ግን የሆነ የሚሸት ነገር አለው ገብቷን በጣም የሚከብድ ነገር ነውና ምንድነው በይሳስም የሷ ደግሞ ሳቃለ በጀርባ በኩልና ስትስቅ ሰማታለሁ እንዴ በርጓ ቆሜ እንተንሰም እንደዚህ ብቅ ብዬ ምናም ሳይ ወንድሜ ውስጥ አለ በቃ ይሁን ያቃሰተ ምናምን ይሁን በቃ ገብቷ የህመም ስሜት እየተሰማው እንደሆነ አይነት ነገር ነው ያዩትኝ ወደ ቤት ደፍሬን ልገባ ስፈልግም ያ የሚሸተኝ ጠረን ወይም ደግሞ የሚሸተኝ የሆነ ጣን ነገር ነው ግን የሆነ በጣም ለየት ያለ ነው እንደዚህ አላውቅም ለየት ምን አይነት ማለት የሚያስጠላ አይነት የሽታን ያለው እሺ ብቻ አለው የሆነ እንደዚህ ነው ብዬ እንኳን ልገልጸው ማልችል ብቻ የሚከብድ የሚሰቃጥጥ አይነት ነገር ነው ያለውና ከየት የመጣ ይመስልሻል እሱ ነገር እኔ እንጃ አላውቅም ምናልባት ያኔ ትንሽ የተጠራጠርኩትኝ እንደ ነገር ምን እንደሆነ ስጠይቃት ብዙ ጊዜ ያመጣችው የሆነ ነገር ታስቀምጣለች ማን ብያል ነበር እሱን ከየት እንዳመጣችው አላውቅም ለምን እንደምትጠቀም አላውቅም ነበር ግን ያን ሳይ ምናልባት ለዚህ ነው የምትጠቀመው ነው በሌለበት ምናምን ነገር እኔ ስኖር ምን መገብ የምታደርገው ነገር የላትም እኔ ምናልባት በሌለበት ሰዓት የምታደርገው ነገር እንዳለ ተጠራጠርኩ ምክንያቱም እያሰቃየቻቸው እንደሆነ እየገባኝ ያለውና ከዛ ደግሞ ሰፈር ስወጣ ምናምን ስገባ ማቃቹ ሰዎች ምናምን በቃ የሆነ ነገር ሲያንሾካሹኩ ምናምን ሰማለሁኝ የሆነ ነገር ሰማለሁ ስለ እህቴ ምን ትሰሚያለሽ ለምሳሌ እንዴ አይች ታኮ እንትን በቃ እንዴ አንድሮ እኮ ጥሩ ጸባይ ነበራትኝ አሁን ግን ጠንቋይ ቤት ነው የምትሄደው ማትሄድበት ቦታ የላትም እንደው እንዲያች ጥሩ ባህሪ ነበር ልጅ እንደው እንደዚህ ቀርር ያለችው ምናምን አይነት ነገር እኔ ማልሰማቸው መስሏቸው ግን እየሰማዋቸው ነበር ገብቷል አንዷም ልክ እንደዚህ ብላ ቀርበኛ አውርታኛለች እኮ ግን እኔ ልክ አይደለም ብዬ ነው የማስበው በግልጽ የነገረሽም ሰው አለ እህትሽ ጠንቋይ ቤት እንደምትሄድ ባልኩትም በቃ ምክንያቱም እርግጠኛ መሆን በምክንያት አላገኘሁም ገብቷል ያ ነገር ልጠራጠር አደረገኝ ደግሞ ያ ነገር አጋጣሚ መጥቼ ደግሞ ያ ነገር ሳይ ደግሞ ኦቨር የሆነ ነገር እንዲሰማኝ ያደረገኝ መልካም እንግዲህ እዚህ ቤት ውስጥ የተፈጠረው ምንድነው በግልጽ ያየሽው ነገር ምናልባት እንግዲህ ገብተሽ ላታይ ትችያለሽ እንዳልሽኝ በጀርባ በኩል ያየሽው ነገር እንዳለ እህትሽም ስስቅ ወንድም እንትሉትም ሰው እና እንደነገርኩ ወደ ቤት ገብቼ ደፍሬ ላይ ወስላልቻልኩኝ ጭሱም ነው ስለከበደኝ ወደ እህቴ ነበር ቀጥ ያመራውትኝ ሲሄድ ምን ያደረግሽ ነው መስራቴ ምን አደረኩኝ ቲክቶክ እያየሁ ነው ምናምን የሳቅኩት ምናምን ነገር አለች እንዴ ምን ማለት ነው ቤት ውስጥ እየተጨሳሉ ምንድነው አልኳትኝ አንዴ ቤቱ ቁጡ አንዴም በጣም የሚያስጠላ እንትን እኮ ነው እየሸተተኛሉ ከየት የመጣ ነው ማመንኳትኝ አይ አንቺ ምንም የምታውቂው ነገር የለም አርፈሽ ተቀመጭ አለች እንዴ እና ልጅ ያቃሰተ እኮ ነው ለምን እንደዚህ የምታደርጊው ምናምን ነገር ብዬ እሷን ተቆጥቻታለሁ ግን እሷም ትልቅ እህቴም ስለሆነች እንድቆጣት ምናምን ድፍረቱን አሰጠኝም ግን እኔ ባለኛ አቅም ልናገራት ሞክሬ ነበር ግን በቃ አንቺ ዝም በይ እንደውም ራሱ መውጣት ይችላል እኮ ለምን እንደዚህ ትኛለሽ እኔ ምን አደረኩትኝ እኔ ሌላ ነገር ያሰብሽኝ ነው ምናምን ነገር ነው የምትለኝ በጊዜው አንቺ የወሰድሽው ነገር የለም ምናልባት እሱ ሲያቃስተ ያየሽው ነው ወይ ምናልባት በጭሱም ላይ ሆነ ይችላል ታሞም ሊሆን ይችላል ብለሽ ያሰብሽበት መንገድ ማለት እጭስ ስለኩ የሆነ እጣን ነገር ቢሆን ይሄ የቡናም እጣን ወይም ደግሞ ቤተክርስቲያን እጣን ቢሆን ያውቀዋለሁ ገብቷ እንደዚህ አይነት ነገር የለም የሚረብሽ በጣም የሚረብሽ ነገር ነው የሚሆን ነገር ያጠጣችሁ ነገር ሊሆን ይችላል ምክንያቱም ፊት ላይ የሆነ ነገር አይቻለሁ ብርጭቆ ይሄ ትንሽ ስኒ ነገር እዛ ጋር የሆነ የተነካካ ነገር አለ እንዴት አድርገ በመና እንደታጣጣችሁ አላውቅም ግን እሱን እንደዚህ ማለት ውጭ ላይ የሆነ ሲያስመልስ የሆነ ነገር አለ እሱ ውጭ ላይ ይሄ ምንድነው እንደዚህ ምንድነው እንትን ላይ እንደዚህ ያቃሰተ ምናምን እንትን ካለ በኋላ ሲገባ እንደዚህ መሬት ላይ የሆነ ነገር ፈሶ ያገኘሁት ግን በጣም ይለያን ከለሩ ምናምን ከዛ ጠየቅኩትን ቀርቤ ላናግረው ተሞክረው በቃ እህትሽ ምናምን ግን ምንም ነገር ልነግርሽ አልፈልግም ምናምን ነገር አለኝ ለምን ስለው አይ አንቺ የሆነ ነገር እንዲሰማሽ አልፈልግም ያቃል ማለት ነው የተደረገበትን የሚሆነው ነገር እሱ ያቃል ማለት ነው አዎ ግን ሊነግረኝ እኮ ይፈልጋል ግን መናገር ከጊዜ ወደ ጊዜ የተቀየረ መጣ ማለት ድሳኑ እየተዘጋ ነው የመጣው ድሮ ሲያወራኝ ነበር ሲያጫውተኝ ነበር ከቀን በቀን ሌላ ባህሪ ማለት እሱም እየቀዘቀዘ መጣ ማውራት ያቃተው እንዴ ምን ከቤት መጣ ምናምን በእኔ ራሱን ተሰል ያ ነገር አጋጣሚ ያየሁት ነገርም ስላለ እንዴ ቆይ ምን ነው ስለው እንደዚህ ነበር
የሚያወራው ራሱ ግራ አጋባኝ። ይሄ ነው አላለ የሆነ እንትን ሐሳቡን ራሱ ማስረዳት እንኳን እስከሚያቀተው ድረስ ማለት ነውና ይሄ ነገር እኔ ምናልባት ይሄ በድግምትና በመተት እያመጣሽ የምታደርገው ነገር ይኖራን ብዬ ነው ያሰብኩት። ምክንያቱም እኔ ማቀው ወንድሜ እንደዚህ አይነት ባህሪ የለውም። ከየት የመጣ ነው እንዴ? መልካም እንግዲህ አሁን ከኛ የፈለግሽው ካሜራ አስቀምጠን ቤት ውስጥ ያለውን ነገር እንድንከታተልልሽ አይደል የፈለግሽው? አዎ እኔ አሁን ከናንተ የምፈልገው ነገር እኔ በሌለውበት ሰዓት የምታደርገው ነገር እንዳለ ይተረድቻለሁ። ስለዚህ ይሄ ነገር ደግሞ እናንተ በድብቅ ካሜራ እንድትቀርጹልኝ ይፈልጋለሁ። ምን እየተካሄደና ምን እየተፈጠረ እንዳለ ስለህቴ ማወቅ እፈልጋለሁ። ቤት ውስጥ የሆነ ነገር የምታደርገው ነገር እንዳለ እርግጠኛ ነኝ። እንግዲህ ውድ ተመልካቾቻችን እንግዲህ ባለታሪካችን ያለችንን ነገር በደንብ እንዳዳመጣችሁ ተስፋ እናደርጋለን። እንግዲህ የፈለገችውን ድብቅ ካሜራ ነው። ድብቅ ካሜራ አስቀምጠን እዚህ ቤት ውስጥ ምን እየተካሄደ ምን እየሆነ እንዳለ እህቷስ ምን እያረገች እንደሆነ ምን እየተደረገ እንደሆነ ለማወቅ እንሞክራለን ማለት ነው። ድብቅ ካሜራ በማስቀመጥ እናንተም አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። የእናንተ መበርታት እኛንም ያበረታናልና እንግዲህ አይዟችሁ በሉን። ወደ ድብቅ ካሜራ ማስቀመጡ እንሄዳለን። አብራችሁን ቆዩ። እናመሰግናለን። እግረን ከፈርገው ደሞ በቤቴ ማለራፍበት እንዴ አንተ ለምንድን ነው የምትዛው ማትገላገለው? ይሄውን ህይወት ነው። እኔም እኮ ሰለቸኝ፣ በቃ ሰለቸኝ የመጣ ቁጥር አንተ ማየት። እኔ እኮ ነግሬ ነበር አይደል? ብዙ አማራጭ ነበረ አይደል? ምን አምትላለህ ምንድነው እንደዚህ? እኔ ነግሬ ነበር፣ በቃ አግባኝና አንድ ላይ እንኑር ብዬ ነበር አይደል? ንብረቱንም የጋራችን እናርገው ብዬ ነበረ። ግን እምቢ አልክ፣ አሻፈረኝ አልክ አይደለ? አሁን እዚህ በቃ ሁሌ እድሜ ልክን ያልጋ ቁራኛ ሆነ መቅረት ነው። ለነገሩ ገላግላለሁ። አባትን እንደተገላገልኩት አንተ መገላገል አያቅተኝም። እንደውም አንተ በጣም ጊዜ ፈጀብኝ። አታፍጥብኝ፣ በእናትህ አታፍጥብኝ። የሰማኸኝ ነው አይደለ? ሌላ ነገር ውስጥ አታስገባኝ። ሲያስጠላ። እኔ ቆይ ደክሞኝ መጥቼ አንተን እንደገና አንተን ማየት አለብኝ እዚህ ቤት ውስጥ? ዝም በል በእናትህ፣ ዝም በል አበል። ነገሩን ይቆጣል ደግሞ። ቆይ ከዛሬ አታልፍም። ምን ተጣጣሙ ይፈጥራልስ? ምን ቀፋፊ፣ በቃ አስቀያሚ ፍጥሩት ነው። አንተ ነህ ቀፋፊ። እሺ በምን ቀን ነው እዛም ጥቶ እዚህ ደነቀለብኝ? ነገሩን አንተ አታውቅተኝም። ታውቅተኝ መስሎኝ ከሆነ ትመስሎ ከሆነ ተሳስተሃል። እሺ አታፍጥብኝ ደግሞ። ሲያስጠላ የቤት ጌጥ ይመስል እዚህ ተጎልቶ ነገሩ ከዛሬ አታልፍም። አንተ ሰማኝ አይደለ? ከዛሬ አታልፍም። ማን መጥቶ እንደሚያደርስ ታያለህ። እኔ ስንት አማራጭ አይኑ በጣም ጥሩ ሰው ነኝ። ስንት አማራጭ ሰጠው አይደለ? ስንት ግን አልተጠቀምክበትም። እድል አዝናለሁ በጣም። በራስ ቤት እንደዚህ መቃጠል አለ እንዴ? ይሄ መድኃኒትን ትጋታለህ፣ ትተኛለህ። እስከ መጨረሻው ነው የምትተኛው። እሺ ያየው ነው አይደለ? እስከ መጨረሻው ነው እሺ የምገላገል። ዝም በል። ወይ ኑሮ አትጠቅም ወይ ምን አትጠቅም። እኔ እሺ ባል ያቀረብኩልን ሀሳብ እሺ ብትል እስካሁን የዚህ ቤት ባለቤት ሆነ ስንት ነገር ነበር። ቀና በል ይኸውልህ፣ ሰይጣን ሰተተኝ። ቀና በል
እሺ አፍን ክፈት 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 አፍን ክፈት ክፈት በደንብ ጠጣ ጨርሰው እንዳለ ጨርሰው እጅን እንደዛ አድርጌ አትበል እጅን አሁን ትገላገላለህ በደንብ ተንከራከር ጭምጨም ተረፈረ አንተ ደግሞ እናታጎት ተከተልና አንተ ዘውራ ሰንቻል በደንብ እስቲ በደንብ ድምፅ እየወጣ በደንብ እስቲ ድምፅ አውጣ እስቲ ድምፅ አይሰማም እስቲ ቀና በላ በደንብ እንጂ በደንብ ተንፈራፈር ቸምቻለ ተፈራፈሩ የመጨረሻ ስለሆነ በደንብ ተንፈራፈር ደግሞ ካሜራ እንዴት ነው የምታመጣው? ነገርኩህ አይደል? ብዙ ጊዜ ተለማመጥኩ አግባኝ እንዴ አልካሻፈረኝ ብለህ አይደል? ወዴ አባት ሰራውለት አንተንም ሰራልሃለሁ ሰማኝ አንቺ ውሻ ምን ነገርሽው? እንደነገር ዘረጋዊ ስታስጠላ በጣም ላይ ተዋናቲ ከጀረዛ ምን ያለ ወንድሜ ምን ነገርሽው? ረጋቢ ምን አይሶንሽ አንቺ ረጋቢ ከምን ትሆኚ ነው? ምን ወንድሜ ምን ያደረገች እኔ ነው ያደረገው እዚህ በሽ ነው ይዘረው አይዞ በቃ አይዞ ደርሻለሁ አንቺ ላይ ሰውነሽ ግን ከፋሽሽ አንቺ ዝም በይ ሰይጣን ታላቅሽ እኮ ነኝ አፍሽን ዝጊ ኧረ እባክሽ አንቺ ታላቅነት ተቀረበ ይቅርሽ በዚህ ጓድ በሽተኛ ነው እኔ የምትናገሪ አንቺ ሰውነሽ ሰውነሽ አንቺ አሁን ማትረቢ አንቺ ቢጊ ነው ሰይጣን በቃና ምን በቃ ሰማሽ ማለት ቢላል በቃ እዚህ እንደምንታነስ ባዮሎጂሽ ያጨበጨሽ እንዳቀሪ ቢጊ ነው ላንቺም ነው እንደዚህ ሞሽ ቢገባሽ አንቺ ግን ከኔ በሽተኛ ማስተናገድ ከፍ የመጣሽ ነው ሰሚኛለሽ ላንቺም ለወደፊት የሆነ ቦታ ይርሽ ምንድነው የሚባለው ላንቺም ለወደፊት ይወጥሽ ነው እንደዚህ ሆነ ሰማሽ አይደለ ሰምቻለሁ ያንዳንዱ ነገር ሰምቻለሁ ስለዚህ እንዳንቺ አይነት የለኝም ዝም ማለት ነው ታመጫለሽ ወይ ወንድሜ በቃ ተነስሽ ለማታውቀው እኔ ምን ሰራልሻል እኔ ላንቺ ነው እንደዚህ ምለፋ አይደል እንዴ ያንቺ ትነጥንቀር ወይ ያንቺ ትነት ምንም አልፈልግሽም ከዚህ በኋላ አልፈልግሽም ደግሞ ከየት ማምጥቻ አሳክማልሽ ስልኬንም ቢሆን ጫማዬን ልብሴን ያንቺ አሳክማል አፍሽ ተቀመጪ ያንቺ አልፈልግም አልፈልግም አፍሽ ተቀመጪ ምን አገባሽ አይመለከትሽም ከየት አባሽ አንቺ ተሳከሚው አንቺ ችግራም ስራ እኮ ትሰሪያለሽ በቃ እንደማሰላልሽ እሺ ለነገው እንኳን የሌላችሁ ራስ አሳክሟል ላይ ተመለሽ ይልሽ መግቢያ የለሽም ሰማሽኝ አይደለ አልመጣም አልፈልግሽም ተመለሺ አይዞህ ቆይ ቀስበን አንቺ አትመለሽም ይልሽ መግቢያ የለሽ ሁለቱም መግቢያ የለሽ ሰማሽኝ አንቺ አትመለሽም እንግዲህ ተመልካቾቻችን ተመልሰን መጠናል በድብቅ ካሜራው ምን እንዳየን እናንተም እንግዲህ ተመልክታችኋል በጣም የሚያሳዝን የሚያሳፍር እንግዲህ ለሰው ለማድረግ እንኳን የሚያስጠላ ነገር ለመናገር እንኳን የሚያስጠላ ነገር ነው ተደርጎ ያየነው እንደተመለከታችሁት የገዛ አብሮ አደጓ ወንድሜ ከምትለው ሰው ጋር ነው እንግዲህ እንደዚህ አይነት ነገር በማይረባ ነገር በተልካሻ ነገር በጠፊ ነገር እንደዛ ስታረገው ሲሰቃይ የማይሆን መድኃኒት እየጋተች የሚያስጠላ ነገር ስታረግ የነበረው እንግዲህ በጣም የሚያሳፍር ነው እኔ በጣም
አዝኛለሁ እንደዚህ አይነት ነገር። እናንተም ይሄን ስሜት እንደምትጋሩኝ እንግዲህ አልጠራጠርም። እህቱ እንግዲህ እሷ የጠቆመችን እሷም ወደ ቤት እንድንገባ በአጋጣሚ ያችኛው እህታቸው ወጣለች፣ ከስራ አልተመለሰችም ነው ያለችኝ። መጣ ደግሞ ምን እንደምትል አሁን ለዚህ ምን አይነት ምክንያት ምን አይነት ሰበብ እንደምትሰጠን ደግሞ እናያለን። እስኪ አብራችሁን ቆዩ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየቶቻችሁን እንግዲህ በኮሜንት ላይ ጻፉልን። እንድናረግላችሁ እንድንሆንላችሁ የምትፈልጉት ነገር ካለን እዛ ጋር ጻፉልን እንላለን። መልካም፣ እስኪ እንቀጥላለን። አብራችሁን ሆኑ። እንግዲህ እህታችን ቤዛ በእውነቱ እኔ በጣም አዝኛለሁ። ይህን ስሜት ለመግለጽ ትንሽ ይከብዳል በጣም እንኳን አብሮ ካደገ ሰው ጋር ባዳም ቢሆን እንደዚህ ማድረግ ምንድን ነው? አሁን አንቺ የተሰማሽ ምን ተሰማሽ? አሁን ይከብዳል፣ ይገባኛል። ግን እንደው የአንቺን ስሜት ለተመልካቾቻችን ለማጋራት ያህል እኔ የእውነት በጣም ነው ያፈርኩት። በጣም እኔ እህቴ እንደዚህ ነች ወይ እስከምል ድረስ ነው በቃ ጥርጣሬ ነበረኝ። አሁን ግን አረጋገጥኩ። ግን እንደዚህ አይነት እህት ናት ብዬ ማሰብ ራሱ አልችልም፣ ከበደኝ። እኔ የእውነት በጣም ነው ያዘንኩት። ሌላው ቢቀንት ወንድሟ ላይ ምንም ቢሆን ሌላው ጭራሽ ብላ ጭራሽ ትዳር ባንዋለድ ወይም ስጋ ዝምድና እንኳን ባይኖረንም እኮ ወንድማችን ነው አይደለ? እንዴት ነው ነገር ታደርጋለች? እንዴት እንደዚህ ብላ ጠይቀዋለች? ቆይ ምን አይነት ሰው ብትሆን ነው? እኔ አላቅም። እኔ ከየት እንደመጣ ይሄ ባህሪው ከየት እንዳመጣችሁ አላቅም። እንኳን ላንቺ እኔም ዛሬ ለተመለከትኩት እንኳን እህቴ ናት አብሮ አደጌ ናት እኮራባታለሁ ለምትያት ሰው ይቅርና ለኔም በጣም አስቸጋሪና ከባድ ስሜት ነው። እረዳሻለሁ። እንግዲህ ወንድማችሁም እንግዲህ በቻልነው አቅም በቻልነው መጠን ወደ ነበረበት እንዲመለስ የተሻለ ሆኖን እንድናየው ተስፋችን ነው። ገለዋለች። እኔ ባልደርስ ጭራሽ አይኖርም፣ በህይወት አይኖርም ነበር። ግን ያው የአምላክ ፍቃድ ሆኖ አሁን በህይወት አለ። የፈጣሪ ፍቃድ ነው የተረፈው። እንግዲህ ዋናው እሱ ነው። ከፈጣሪ በታች ደግሞ እኛም የተቻለንን አድርገን በህክምናም ቢሆን አሉን እኛ ችግር የለውም። በዙሪያችን ያሉ ሰዎች ስላሉ በእነሱ በኩል የሚቻለውን ነገር እናደርጋለን። እስኪ እሷ መጣ ደግሞ ምን አይነት ማስተባበያ ምን እንዳነሳሳት ምን አይነት ተንኮል ምን አይነት ሴራ ብታስብ እዚህ አይነት ጭካኔ ውስጥ እንደገባች ስንመጣ ደግሞ እንጠይቃታለን። ለኝም እንደሆነት እንዲሆነ ነገር ሆና ነው እንጂ እኔም ማቃተ እህቴ እንደዚህ ታደርጋለች ለማለት በጣም ለኔ ከባድ ነው። በጣም ከሳቃት እኮ እንደዚህ አይነት ባህሪ አልነበራት። ይሄን መልካም የሆነ ጸባዩ ግብታዩ የሆነት በጣም እኔ እንጃ ለሰው አዛኝ በቃ ሩሩህ ሰው መርዳት የሚወድ እንዴ ጸባዩ እኔ እንጃ ይሄ ነው ምልክ አይደለም። በቃ ለኔ ከወንድምነትም በላይ ነው ለኔ። ግን እሷ እንዴት ከየት እንዳመጣችሁ አላውቅም። ለምንድን ነው ይሄን እያደረገች ያለችው? እኔ አላውቅም። እኔ ቆይ እስኪ መጣሽ መሰለኝ። እየመጣሽ ነው? መልካም እንግዲህ አሁን ስትመጣ የሚመጣውን ነገር ተረጋጊ፣ አንቺም ተረጋግተሽ እኛንም ተረጋግተን ቀስ ብለን መውጣት ያለበትን ነገር ነው። አሁን ስትመጣ ሌላ ነገር ማሳየት አያስፈልግም። ሰላም እህታችን ነይ ግቢ። ነይ እባክሽ ምን አመጣሽብኝ ደግሞ ዛሬ? ግቢ ሰዎች ናቸው። ተረጋጊ። በቤት ተቀመጭ ምን ይልከኝ? ተረጋጊ። አይደለም ጭራሽ ካሜራ ነይ እኛ ልንገርሽ፣ ተቀመጭና ልንገርሽ እባክሽ። ነይ ቁጭ በይና እህትሽን መኛት። ጎረምሳ ምናምን ማምጣት ጀመርሽ? ችግር የለም ይሄ ነበር ይቀር። እሱን እናወራበታለን። ዝም ብለሽ መጀመሪያ አዳምጪው እስኪ። ይኸውልሽ እኛ የመጣነው በስፖንሰርሺፕ ተደርገን በአካባቢው ያሉ ጥያቄዎችን ይኸውልሽ አዳምጪኝ። መጀመሪያ ሽልማቶች ለመስጠት ነው። እኛ ይኸውልሽ አዳምጪኝ፣ እኔን አዳምጪኝ መጀመሪያ። እሺ ተረጋጊና ይኸውልሽ እኛ ከሽልማት ድርጅት ነው የመጣ ነው። እባክሽ አዳምጪኝ። ሽልማቱ ይኸውልሽ በአካባቢው ያሉ ሰዎችን ቃለ መጠይቅ እያደረግን አንዳንድ መሰረታዊ እውቀቶችን ይሄ ጀነራል ኖሌጅ የሚባሉትን ነገር በመጠየቅ ያው አጋጣሚ እዚህ ጋር ስላለች እሷ ስለጋበዘችን ነው እኮ ስለጋበዘችን
ገብተኛል። መጀመሪያ እኔ ፍቃድ መጠየቅ አለበት። ለሱ ይቅርታ ግን እሷ ስለጠየቀችን ነው ሽልማት ስላለን ሽልማታችን ያው ትንሽ ጥያቄ እየጠየቅኳት ስለነበር እባክሽ የተቀመጭ አንቺ ነሽ በቃ ሲጀመር እንደዚህ አይነት ነገር እንትን የምትይው ጥቃት ልታመጪ አሁን ሌባም ቢሆን ይሄ ልጅ አዘረፈሽኛል። በቃ እኛ እንደዚህ አይነት ነገር የለንም። እባክሽ እኔ በቃ አያገባኝም እኮ ቁጭ በይና እናውራ። ወንበር አለ ከዛ ተቀምጬ ምን ጀምታለሁ አንዳንድ ጥያቄዎች እንጠይቃለን። ከዛ በኋላ ሽልማቱን የፍሪጅ የቲቪ እንዲሁም አንዳንድ ጣድሎች አሉ። እሱን ደግሞ እንግዲህ ስፖንሰራችን እንዲተዋወቅለት ድርጅቱ እንዲተዋወቅለት በየሰፈሩ ይሄር እንደዚህ አይነት ነገሮች እናደርጋለን። ስለዚህ ቤታችሁ ላይ እንግዲህ የሚያስፈልጋችሁን ነገር ከአለው ዕጣ ውስጥ አንዱን ትወስዳላችሁ ማለት ነው። ይሄ እንግዲህ ለምስክርነት እኛ እንዳልበላ ነው እኛ እንዳልወሰድ ነው እንደሰጠ ነው ለማሳወቅ ያለው ካሜራው እንጂ የተለየ ነገር የለውም። ቢሮ የሚቀር ነገር ለዛ ነው ተረጋጊና ተቀምጪ ነገር ውስጥ ነው የምሰራው። ግን እንደዚህ ደግሞ ካሜራ ምናምን አላውቅም። እኔ ይዛችሁ ቀስ እያልን እናወራለን። ችግር የለውም። እና ደውይልኝ እንደ ቀርመሽ ታዲያ ምንድነው ልትደርሻለሽ ብዬ ነው ሳስራ ደረሰ ያሁን ጻርሻይ እንዳስደነገጥሽ እሺ ይገባኛል። ያው ሰው ቤት ዘው ብሎ መግባት ይከብዳል። ተሻለ እንዴ ነው ዛሬ ተሻለ? አቤት እና እሺ ማለት እኔ ያው እንደዚህ አይነት ነገር አውቃለሁ። በእርግጥ ግን እንደዚህ ካሜራ ተይዞ ምናምን ለኢንተርቪው ሳይ ውጪ ላይ ነው እንደዚህ አይነት ነገር ነው። አጋጣሚኝ ነው እዚህ ያለው ቤት ውስጥም አይገባም። ገባር ቤት ውስጥ የሰው ቤት ብዙ ነገር ሊኖረው ይችላል። ገባ አይደለ? እሷ ደግሞ እንደምታያት ታናሽ እህቴ ነች። እኔ ታላቁ ነኝ። ቤቱን ማስተዳድረው ማለት ነው። እና ብዙ ነገር ላታቅ ትችላለች። አሁን አንተ እንደመጣኸው ሌላም ሌባ ምናምን መጡም ቢሆን ይል ቤቱን ትንብሏል። ልክ ነሽ። እሱ የኛ ጥፋት ነው። በጣም ሙብኝ ነው። ስንት ጊዜ እያስታመምኩት እዚህ ነው ያለሁት። ገባ ወንድሜን እንኳን የሆነ ነገር ቢያረጉብኝ ምንድነው የሚውጠኝ? እኔ ወንድምሽ ነው እሱ። ተሻለ ግን ዛሬ እንዴት ነው? ምን ነው እስኪ ያንቺን ስም እንቀበል። ቆይ አንድ ጊዜ ተረጋጉ። እስቲ ስምሽን ልቀበል። ማን ልበል? እስኪ እንተዋወቅ እኔና አንቺ። እሺ እኔ ዮዲት እባላለሁ። ዮዲት እሺ በምን ስራ ላይ ነው የምትኖሪው? ምን እየሰራሽ ነው የምትኖሪው? እንግዲህ ቤተሰብ እያስተዳደርኩ ነው ብለሽኛል። ምን እየሰራሽ ነው ቤተሰብሽን የምታስተዳድሪው? እኔ ያው አስተማሪ ነኝ። በፊት ላይ ግን እንደዚህ ኢቨንቶች ምናምን አዘጋጅ ነበር። በዛ ምክንያት ነው እንደዚህ ነገር አቃለው ምናምን ያልኩ። ኢቨንቶች ስናዘጋጅ በየቦታው እየሄድን ነው የምንሰራው ምናምን ነገር ማለት ነው። አሁን ግን ያው ከዛ ፊልድ ቀይሬ ያው ሸር ነኝ አስተማሪ ነኝ ማለት ነው። ለዛ ነው አሁን በጊዜ ምናምን እንድመጣ የቻልኩት እንጂ። መልካም ጥሩ ሙያ ላይ ነው እንግዲህ እንደሰማ ነው ያለሽው። በጣም ደስ የሚል ነገር ነው። እንግዲህ ወንድምሽ እንደታመመ እህትሽ እየነገረች ነበር። አዎ ወንድሜ በጣም ጊዜው በጣም ያሳዝን ነገር ነው። እንደው ምንድነው ወንድምሽን ያገኘው ነገር ብትነግሪኝ? ምን አውቃለሁ ማለት እኔ የሆነ ደህና ነበር አይደለ? ከሆነ ከጊዜ በኋላ ነው እንደዚህ በቃ ቤት ውስጥ ምናምን የሆነ እንደ ድብርት የሆነ እንደ ስትረስ ምናምን ሆኖበት መሰለኝ የጀመረው። ከዛ ያው ሲቆይ ቤት ውስጥ አንዳንዴ ደግሞ ሰው ስታገኝ ምናምን ነገር ነሽ ናንቺ ቤት ውስጥ ምናምን ስትውል ምናምን እንደዚህ አይነት ነገር ይላበስህና ሰው ትፈራለህ ምናምን። አሁን ወንድም ያጋጠመው ነገር እንደዛ ነው ማለት ነው። ምን ብዬ ልንገር በቃ ስለሱ ልባችን ነው የተሰበረው አይደለ? በጣም ያሳዝን ነው። አንቺ ምን ነሽ ነው ጀመር ሰው ማለት አንቺ ሲጀምር ምን ትሰሪያለሽ? በዚህ ሰዓት ቤት ውስጥ ምን ትሰሪያለሽ? እንደ ወንድሜ ላይ ያስተማሩ ነው። አሁን ተረጋጉና አሁን እኔና እሱ እያወራን ነው። አሁን እያወራን ነው አይደለ? ምንድነው ሌላ ነገር እኮ ምን መሳቅ ምናምን እኮ ያስፈልጋል። ከጊዜ ወዲህ ምን ነሽ ነው አንቺ? ችግር አለ? አረንም ችግር የለም እንዴ በቃ እሱ እንደነገርኩ ነው። በቃ በወንድሜ ህመም ማለት ነው። እንደውም ስራዬን ራስ ትቼ በቃ እሱ ጸበል መውሰድ ነው የምፈልገው። ገባ ሐሳቤ ሁሉ እሱ ነው በቃ በጣም ይገርማል። እንደውም በቃ መስራቱስ ነገር እንደውም በሱ ምክንያት ቢመጣልን ብላ ደስ ይለኛል። ማለት ያው እኛ ሰራተኞች ነን፣ ግን እሱ ራይታችሁ የምትረዱን ነገር ካለ ደስ ይለናል። መልካም ችግር የለውም። በእኛ በኩል እንግዲህ አይተን ትብብር ምንችለውን ነገር ማድረግ ምንችለውን ነገር ካለ ከዛ ባሻገር እንግዲህ እሱን ቀስ እያለ ምንወስን ይሆናል። ወንድምሽ የሆነውን ነገር ታውቂያለሽ? በምን ምክንያት እንደዚህ እንደሆነ? ዝም ብሎ ከመሬት ተነስቶ መቼም አይታመም። እኔ እንጃ። ያው ድሮ ላይ ብዙ ጓደኞች ነበሩት እና ከብዙ ጓደኞቹ ጋር ቤቱ ላይ መጡ ነበር ጓደኞቹ ምናምንና ከጓደኞቹ እሱ የተሻለ ሰው ነው። ገባ በየተሻለ እንትን ስላለው ምናልባት የሆነ በቃ ወይ ቀንተውበት የሆነ ነገር እንትን ብለውት ይሁን ያው ፈዞ ቤት ነው የሚውለው። ፈዞ ማለት ነው በቃ ቀኑ ሙሉ ቤት ነው የሚውለው። ከስራም ስመጣ ቤት ነው። እኔ ነኝ የሆነ ነገር ገዝቼ ይመጣለሁ። ያን ሁላ እህሉ አፍ ላይ አያረግም። በጓደኛ ምክንያት ነው እንደዚህ የሆነ ያልሽ ነው? አይ እኔ እርግጠኛ ሆኜ እየነገርኩ አይደለም፣ ግን ይመስለኛል ማለት አሁን እነዛው ለጓደኞቹ ራሱ ሆነ ለምን ያሉት በቃ የሉም ማለት ነው። በዚህ ሰዓት ላይ አንድ እንኳን መጥቶ ድሮ እና እንውጣ እና ምናምን የሚሉት ሁላ ዛሬ የሉም።
እና የሚመስለኝ በቃ እኔ ወይ ጓደኞቹ የሆነ ነገር አድርገውበት ማለት ከጭንቄ የተነሳ ነው ስትጨነቅ ብዙ ሀሳብ ታመነጫለህ እና ከጭንቄ የተነሳ ነው እንደዚህ ሁኝ ለመጠየቅ አልሞከርሽም ወንድምሽን ወር ጓደኞቹን ማግኘትሽ ማንና ግንቺ እኔ ማንንም ስልክ የለኝም የማንንም ሰው አድራሻ የለኝም ወንድምሽ ስለሆነ መቼም ወንድም ሲታመም እንደምትንሰፈሰፊለት ወንድም ሲታመም እንዴ እኔ በጣም በቃ ወንድሜ ማለት እኮ ያባቴ ምትክ ማለት እኮ ነው ገባህ አይደለ ማለት እኔ በቃ እኔ ኑሮልኝ በቃ እንደኛ እየወጣ እየገባ ባየው ምናምን ምን ያህል ደስተኛ እንደሆን ካንተ አልገባህም በእውነት የምሬኝ ነው እና እኔ ማለት እነሱን ማስተዳደራቸው እኔ ነኝ ገባህ እሷን በጣም ታናሽቴ ነች አሁን እንደምታያት ምናምን እንደዚህ እኩዬ ትነሳሽ እንጂ ታናሽ ነች ቢያንስ 4 አመት ምናምን ታናሽ ነች ገባህ አይደለ እኔ ያው አሁን ላይ ያው እንትኖች እንትን ይላሉና እሷን አንዳንድ ትምህርት ትማራለች ኮሌጅ አንዳንድ አልፎ ስራ ትሰራለች ግን በቃ እሱም ድሮ ይረዳን ነበረ ስራ እየሰራ ምናምን ነገር ትንሽ አግዘን ነበር አሁን ግን እሱ ከታመመ በኋላ እሷም በቃ ትምህርቷን ሁላ ዊዝድሮ ሞልታ አሁን ስራ ላይ ነች ያለችው ዮዲት ይኸውልሽ ከዚህ በላይ እንግዲህ ማስመሰል ቢበቃን ጥሩ ነው ማለት ምን እያደረግሽ እንደሆነ ምን እየሆነ እንዳለ በደንብ እህትሽ ማጫወተኛለች ማቆ ነገርም አለ ምንረዳችሁ ነገር አለ ምናምን ብለህ ነው ግን ስለ ወንድሜ ማወራው በጣም መሰለኝ ማለት አሁን ማስመሰል ማለት ምን ማለት ነው አልገባኝም እያደረግሽ ያለሽው ነገር ለመሳደብ ነው እየሰደብኩሽ አይደለም እውነታውን እየነገርኩሽ ነው አዳምጪኝ በስነ ስርዓት እኛ እንግዲህ እንደዚህ አይነት እሱ ፊት አሁን ጭንቀት አለበት በቃ እኔ እሱ ፊት መጨቃጨቅ አልፈልግም እኮ ተረጋግተሽ አዳምጪኝ መስጠት የምትፈልጉት ነገር ካለም እስቲ ረፊ መስጠት የምትፈልጉት ነገር ካለም እንዴ ታማሚ ኮነ ኮች ራሽ ያክሽ ነው አፍሽ ተቀመጥ እችናሽለት ይልሽ ወዲት አሁን እኔን አዳምጪኝ አዳምጥን ወንድሜ ስማኝ እኔ መጀመሪያ ሰላማዊ ሰው መስለኝ ነው እሺ ብዬ ተቀመጠ ሰላማዊ ሰው ነኝ በቃ የምትረዱት ነገር ካለ ፍሪጅም ካላችሁ ምንም ካላችሁ ደስ ይለናል አይ ካላችሁ ደግሞ ቤታችን ለቃችሁ ልንጡ ሌላ ነገር ማውራት ያስፈልግ ሌላ ራሴን ላስተዋውቅሽ በመጀመሪያ ራሴን ላስተዋውቅሽ አንቺ ስነ ስርዓት ያዥን አዳምጪኝ እኔ ከፀሐይ ቲዩብ የመጣው መርማሪ ጋዜጠኛ ነኝ እናንተ ቤት ውስጥ ምን እየተካሄደ ምን ያለውን ነገር እያጣራ የመጣው ጋዜጠኛ ነኝ እኔን አዳምጪኝ እኔ አልፈልግም በቃ አርፈሽ ቁጭ በይና እኔን አዳምጪኝ ሌላ ነገር እንዳይከተልሽ ውጣልኝ እባክህ ማን ነው እንደሚውጣልኝ በቃ እንደዚህ ነገር አልፈልግም እኔ ውጣልኝ ምንም አንቺ ይኸውልሽ እኛ ምንም ነገር መስማት አልፈልግም ሰማኝ ውጣልኝ አንቺ ስለፈለግሽ አይደለም የሰራሽው ነገር ምን እያረግሽ እንደነበረ ምን እየተፈጠረ እንደነበረ የደረስኩበት ነገር አለ ስለዚህ ወደሽ ሳይሆን በግድሽ ቁጭ ብለሽ ታዳምጫለሽ ያን ነገርም ለምን እንዳደረግሽው በምን ምክንያት እንደፈጠርሽም ትናገር ቁጭ በይ እጄ ልቀቀኝ እንዴ ምን ላይ ቁጭ በይ አርፈሽ ቁጭ በይ ስነ ስርዓትሽን ያዝሽ ጭራሽ አለበለዚያ ግን የሚከተልሽ ነገር ብዙ ነው አራችሁ ምን እንደ በቤት የመጣችሁ መስራት መታወቅ እንደዛ ነው እኛ ከህግ አካላት ጋር ተደራጅተን የምንሰራ ለምን ህግ ነው የምትለው እኔ ወንጀለኛ ነኝ እንደ ህግ ምናምን የምትለው እሱን ደግሞ በኋላ ታያለሽ ወንጀል ማስረጃ የለህም ሰማኸኝ አይደለ ዝም ብለው ሰው መወንጀል ይኸውልሽ ምንም በህግ ያስጠይቅሃል ሰማኸኝ አይደለ እኛ ያለ ምንም ማስረጃና መረጃ ማንንም ልንወነጀል አንችልም ጋዜጠኛ ምናምን የምትለው ነገር አላምንም ውጣልኝ በደብ ካሜራ የቀረጽነው ነገር አለ ለምን ተሳየኝ ውጣልኝ አላይም ይኸውልሽ አንቺ አይደለሽም እዚህ ጋር እየተፈጠረ ያለው አንቺ አይደለሽም ማናት እቺ ይሄን ነገር ያያረግሽ ምንድነው ይሄ ምንድነው ምንድነው ስለሱ ምትሮሽ አንቺ ነሽ እንደዚህ ነገር ተረጋግተሽ ልቀቀኝ አንቺ ነሽ አይደል ቤት ስነስርዓት ነው የምን ካሜራ ጊዜ አላውቅም እንደዚህ ነገር አላውቅም ሰማኸኝ እዚህ ጋር ቪዲዮ ጋር ያለሽ ሴት አንቺ ነሽ ይሄ ቤት የራስሽ ቤት ነው አይደል ምን እያደረግሽ እንደነበረ ልጅ ላይ ምን እያደረግሽበት እንደነበረ ቪዲዮ ሂዳ አስፈራራለም ታስፈራራበት እኔ ምንም ማሳመም ሰው ነኝ በስነ ስርዓት ቤት ውስጥ በተቀመጠ ወንጀል ካሜራ ተቀረጸ ነገር አንቺ ዝም በይ በጣም ቤቴን ታስደፍሪው አንቺ እንደዚህ ነኝ እንደዚህ ነው አንቺ የተንከባከብኩሽ እንዴ ላንቺ ብዬሽ እኮ እንደዚህ ነገር ሲገባውት እኮ ያ ስራ ያጓጣኝም ከዚህ ስራ ያንቺን ጉሮሮ ለመልፈን ነው ሰማሽኝ አይደለ ያንቺ ስራ አንቺ ምን አይነት ሴት ነሽ እንዴ በሰደው ይልኛልሽ ያንቺ ትነት ቀርቷል ድሮ ቀረኩ በቃ ምን ማለት ነው አንቺ ጀመር ያለሽ በቃ ዝም በይ ነው ወንድሜ ዝም በይ አንቺ ነሽ ጀመር ቤት ልታገቢ ዝም በይ አንቺ ዝም በይ ሰማሽ ማለት በእጄ ሰበብ እንዳትሆኚ ዝም በይ እኔ እስከዛሬ ታላቀት ይልሽ አክብሪ አንቺ ዝም በይ ቤቴን ታስደፍራች ነሽ ማለት ነው አይደል ቤት ነው የሌለ ስም ያሰጣሽ ነው ዝም በይ በእናትሽ ማለት ነው ጭራሽ ያሰበኩት ነገር ጭራሽ ባንቺ በኩል ይጣ ይሄ ነገር ቁጭ በይና እኔና አንቺ ብናወራ መልካም ነው ፋሱጣት እኔ እንድትወጣ ነው የምፈልገው በእናትህ እኔ እናንተ እኮ ማውራት እንችላለን ምን እያደረግሽ
እናንተ ማውራት እንችላለን ግን ከዛም በፊት እኔ እንድነግራለን የምፈልገው ሁሉ ነገር አንተ ጋር ጊዜ ማሳለፍ ፈልጋለሁ ማለት ያ ሁሉንም ነገር በስምምነት መሆን ይችላል ከፈለክ እኔም አለው ብሩን ከፈለክ ካለ ሁሉም ነገር እንትን ይላል እዚህ ወንድምሽን አስቀምጥሽ ነው ያለሽው ተው በእናትህ ጀመርኩ የቁምሬ ሳኩ ነው ምንም አይጠቅም ማለት ያው ቢሰማው ምንም መናገር አይችል መንቀሳቀስ አይችል አትፍራ ብቻ አንተ ዋናው ከኔ ጋር ተስማማ ምንድነው የምትፈልጊው በቃ የፈለከው ነገር አድርግልሃለሁ እኔም ተፈለክ በአንድ ነገር እንስማማ አንቺም የፈለግሽውን ነገር ታረጊልኛለሽ እኔም የፈለግኩትን ነገር ትሰጪኛለሽ እኔ አንቺ የፈለግሽውን ያረግልሻለሁ መልካም እሺ ምንድነው የተፈጠረው እዚህ ቤት አሁን እሱን ብትነግሪኝ ምን ይመስልሻል እናወራው አረ ነግራለሁ ጥሩ እንዳውቅ ማለት ከተስማማን እናንተ ግን መጀመሪያ በመስማማ ማለት በያልኩ ነገር እንድትስማማ እርግጠኛ መሆን አለብኝ ሁሉ ነገር ተፋፍቷል አይደል ሰው የለም ሰው ይጣልኩ ለዛ ነው አረ እንኳን ላንቺ ለመሰለች ልጅ ለሌላስ ሌላ ነገር ይሆን ይል እንዴ እሺ ቴንክ ዩ ምን መሰለኝ የተፈጠረው የሱ አባትና የኔ እናት ማለት እኔም አባቴ የኔና የህቴ አባታችን ሌላ ነው እና አባታችን ከሞተ በልጅነታችን ነበር አባታችን የሞተውና በቃ እናታችን ብቻዋን ስላልሆነላት ባል ማግባት እንዳለባት ምናምን እንትን ብላ ያው ነገረችን እኛም በቃ ልጆች ነን ግን እሺ ምናምን ነገር ብሎ ከሱ ከዚህኛው አባት ጋር ተጋቡ ማለት ነው እና ሲጋቡ ያው እናቴ ምሱን አልወለደችው የሱ አባትም ደግሞ እኛ አልወለደንም እኛ ወጣችን እንደናትና ያንዳባጆች ለሚና ህቴ ማለት ነው እና በቃ ልጅሽን እንደ ልጆች ያሳድጋለሁ ብሎ እሷም ደግሞ ልጅሽን እንደ ልጅ ያሳድጋለሁ ምናምን ብላ ተጋቡ እናታችን እያለች ምናምን ያው ብዙም ከተጋቡ በኋላ አሪፍ ላይ ነበር ምናምን ነገር ከዛ እናታችን ያው የሆነ ሰዓት ባልታሰበ እንትን ሞተች ማለት አንዱ ለቀና ሞት ምናምን አረፈች ማለት ነው ከዛ ግን ካረፈች በኋላ በቃ ቤተሰብ መጥቶ ምናምን ከሄደ ማለት 40 ምናምን እስኪያልፍ ድረስ ቤተሰብ ነበረ ከዛም በኋላ ብቻችንም ስንጀምር አባትየው ማለት የኛ የእንጀራ አባታችን ማለት ነው በቃ ጸባዩ ተቀያየረ እኛም ብቸኝነት እስኪሰማን ድረስ እናታችን ሙታለች ብለን እስኪሰማን ድረስ በቃ ጸባዩ መቀያየር ጀመረ ማለት የሆነ አሽሙር ምናምን አይበት ሳይሆን ደግሞ ታላቅ ስለሆነ ይገባኛል እንጂ አባታችሁ ነው ማለት እንጀራ አባታችሁ ማለት ነው ኦኬ ገባ ግን ማለት ይሄ ነገር አትናገርም ብዬ ስላመንኩ ነው ገባ አይደለ ምንም ነገር ጠፍቷል አይደለ እኔናች ተስማማን አይደለ ከውስጥ ተስማማን ነው እየነገርኩ ያለሁት አዎ እኔ ደግሞ ለቆንጆ ልጅ ዝም ብዬ መረጃ ሳልፍ ያልሰጥም ለቆንጆ እኔ ደግሞ ቀንዲ ሳይ ስለቀለልከኝ ነው እንደዛ እንትን ያልኩት ገባ እኔ ደስ ብለሽኛል ታሪክሽን ነገር ደስ ይለኛል እና በቃ ተቀየረ ምናምን ጸባዩ ማለት ነው በቃ አሽሙር ምናምን ጀመረ በቃ ልጅ ለሱላ የተለየ ነገር ማድረግ ጀመረ ገባ ምግብ እንኳን ስንበላ የሆነ በቃ ለሱ የተለየ ከውጭ ሰርቶለት በቃ ብቻኛችን እስኪሰማን ድረስ ከዛ እኔ ያው ታላቅ ነኝ ብያለሁ ስራ ላይም ስለነበርኩኝ ምናምን ጓደኛ ያለች ውጭ ያለች ውጭ ሳፍታ የመጣች ጓደኛ ያለችና ለሷ ማናገር ጀመርኩኝ እንደዚህ እንደነገርኩ አባታችሁ የሱ አባት ቤቱ የሱ ነው ንብረቱም የሱ ነው እኛ አልወለደንም ይገባ ነው ምን ነገር ያ እየሰማሁሽ ነው ደስ የሚል ታሪክ እና ሳናግራት በቃ ምንም ማለት ነገ ላይ እኮ ውጡ ብሎ እንደማይጥላችሁ በምንም እርግጠኛ ልትሆኑ አትችልም ምናምን ነገር ብላነገራችሁ ማለት ነው እሺ ከዛ እኔም ያሰብኩት መጣው ሳስበውም ደግሞ እሱም እንደዛ አይነት ነገር ነው አባትየው ማለት ነው ስለዚህ ያሰብኩት በቃ አንድ ሳይቀድመኝ እኔ መቅደም እንዳለብኝ አሰብኩኝ ማለት ነው ከዛ ጓደኛዬን ጠየቅኳት ይቅርታ እሺ ጓደኛዬን ጠየቅኳት ማለት ነው ማለት እንደዚህ እንዴት እንትን ልበል በቃ እኔ በጣም እየሰጋው ነው ምናምን ስጋቴ እንቅልፍ ላልተኛም ነበር ይገርማል ከዛ እንደዛ ምናምን ብዬ ስጠይቃት አልኩ አዋቂ ሰው አሉ ከፈለግሽ በቃ አባትየውን ልጅየውን በቃ ድራሻቸውን የሚያጠፋ ነገር እንትን ያዘጋጁልሻል ምናምን ብላ ነገረችኝ ማለት ነው አዋቂ ማለት ምን ጠንቋይ ምናምን ነገር ነው እንደዛ እንኳን ባትል ደስ ይለኛል ማለት አዋቂ ሰው ናቸው መፍትሄ የሚሰጡ ናቸው ማለት ነው መፍትሄ የሚሰጡ ናቸው እንደዚህ አይነት ነገር ይሰራል ማለት ነው ታምኝበታለሽ አንቺ እንግዲህ ያው ልነግርህ አይደለ ያው እሱ እነግርሃለሁ እሺ መልካም ደስ ይላል ኦኬ
አይ ማለት ነው ያው እኔ ስላመንኩ ነው ግን እንደዚህ እየነገርኩት እኔም ደስ ስላልሽ ነው አጋጣሚ ያው እንግዲህ እህልና ውሃ አይታወቅም መቼ እንደሚገናኙ አይታወቅም በሀሳቡ ስለተስማማ ነው ደግሞ በደንብ ነው እንጂ በጣም ደስ የሚል ሀሳብ እንደውም ያቀርብሽልኝ አንቺ እና አባትየው በቃ እንደዛ የሚያረጋ የሚያስጠፋ ምናምን አለ ምናምን ነገር ስትለኝ በቃ አንዱ ለቀን አሰብኩበትና በቃ ቀጥታ ወደ ውሳኔ ነው የገባሁት በቃ እንደዚህ ነገር ማድረግ እንዳለብኝ ማለት ነው ምክንያቱም እናታችን ከሞተች በኋላ አስበዋል ቢያባረርኩ የትም ሄጄ የለንም የትም ጎዳና ነው የምንወድቀው እናቴ ማለት ነው በኖርንበት ቤት ማለት ስለዚህ በቃ ያለኝ አማራጭ በቀበል ነው ሄድኩኝ ጓደኛዬ ወሰደችኝ ሄድኩኝ ከዛ ሂጂ ነገርኳቸው ለአባብዬ ከዛ ነግሬያቸው ምናምን ነገር ሰጡኝ መድኃኒት ማለት ነው መድኃኒት ምን አይነት መድኃኒት ነው በቃ እሳቸው የሚሰጥ መድኃኒት አለ ለእንደዚህ አይነት አገልግሎት የሚውል አይ በቃ ማለት የሚያስጠፋው ማለት ነው እንዲገልም ነገር ማለት ነው እንደዚህ አይነት መድኃኒት አለ ሰጡኝ ከዛ ይዤው መጣሁኝ ምናምን በቃ ማለት የሷ አባትን በዛ ሰሞን ላይ በጣም በቃ እንትን እያለ ነበር ምናምን ምንም አስጨከነኝ ገባ የሆነ ቢያንስ እንኳን ሩሩ ሆኖ ልጆቼ እናታችን እንዳለች ቢሆን በቃ እናታችን እንዳለች ሰሞን ቢሆን ገባ አይደለ እንትን ነበር ግን የዛሳት በጣም ጨክሩብን ምግብ ሁላ እኔ ነበርኩኝ ከውጪ ያሰራው ማመጣው ቤት ውስጥ ሁላ ምግብ እንትን ብሎ ማለት ነው እንጀራ አባቴ እኔ ያልጨከነባችሁ እሱን ምን ለኔ አሁን እኮ በጣም እንደጨከነበት የሚያደርገኝ ነገር እኮ ይሄ ነው የእንጀራ አባት ደግሞ በጣም አስከፊ ነው ገባሽ ያሳለፍሽው ነገር ትንሽ ይከብዳል በጣም በቃ ብዙ በጣም ፈታኝ ነገር ስለሰሞሽ ነው ደስተኛ ነኝ በጣም እኔም ያስለቀለልከኝ ነው ነገር እንዲቀልሽ ጥሩ ነው ብታወሪልኝ እና አመጣውስ ምናምን ነገር ይገርማል በቃ ብዙ ማልፈጀም ወዲያው ነው ያጠፋቸው ማለት ነው ኦኬ አባቱ ወዲያው ሞቱ ስለዚህ አባቱ በዛ መድኃኒት ተገደሉ ማለት ነው ከዛ ግን ለካ አባትየው በሰሞን በቃ እናታችን ከሞተች በኋላ በቃ ጻው ተቀየረ ምናምን አልኩኝ የዛን ሰሞን ለካ ወደ ልጃቸው የሆነ ነገር አዟሯል ንብረት ማለት ነው ከዛ በኋላ በቃ ሳስበው እኔ በቃ ያሰብኩት አባትየው ከሞተ በኋላ ልጅናሽ ቀንጠር ይጥላሉ ብዬ ነበር ያሰብኩት ለካ በሱም ስም አለ ንብረት ማለት ነው እንትን ብለውለት ነው አውርሰውት ነው ማለት በቆም ይያሉ ለሱ አውርሰውታል ማለት ነው ስለዚህ ልጁን ማጥፋት እንዳለብኝ እንትን አልኩኝ አሰብኩኝ ድጋሚ ሄድኩኝ ባለሀብት ልትሆኚ ነው ከመሬት ተነስተሽ ጥሩ ሰው ነው ያገኘሁት ማለት ነው አይ በቃ ገባር ግድ ይገባኛል እንጀራ አባቱ እንዳደረገሽ ነገር ያው እሱ አባት ይገባኛል ምክንያቱም እናታችን እኮ ዝም ብላ ለምን ያገባችሁ ብዙ ለፍታለች ምናምን ነገር እኛም ለማሳደግ ቢያንስ የእናታችንን እንትን መመለስ አለብኝ ይገባችኋል ድርሽ አንተ ስታስበው እንደዛ አይመስልም አረ ልክ ነሽ በእውነት እኔ ባንቺ ቦታ ብሆን አሁን ታደርገዋለህ በጣም ትክክል ነገር ነው ያልሻለሽ ወይ እሺ ከዛም በኋላ መጣውት መድኃኒቱን አባትየው ምናምን ከሞተ በኋላ እሱን አመጣት ግን ይገርማል ማለት ነው አባትየው ባንዴ ያጠፋ መድኃኒት እሱን እስካሁን ሊያጠፋው አልቻለም ያው ያንፈራፍሯል መልሰን ያንፈራፍሯል ካሜራ ላይ ቪዲዮ ላይ እንዳየው ማለት ነው ለምን ይመስልሻል እንደዚህ እኔ ምን አውቃለሁ ማለት እኔ እንጃ ምናልባት ያው ልጁ ይሆናል እንትን ነገር ነው ገዳም ይሄዳል ቤት ውስጥ ራሱ ያየው አይደል እንትን በሃይማኖት ጠንከር ያለ ስለሆነ ምናልባት ይመስለኛል እንደዛ ነው እንጂ በምንም ተአምር ስለ አባትየው እኮ ወዲያው ነው እንትን ያላቸው ማለት ነውና ሂጂራስ በቃ ሰራሊ መድኃኒቱ አለ ብዬ እንኳን ተናግራቸው አረም ነበር ቀይረው እንኳን ሰጡኝ ያ መድኃኒት ራሱ ያ መድኃኒቱ ነው ወጥቼ ሰጠኝ ያው ይታወል ባለፈው ያ ቪዲዮ ጋር ያለው እሱ የዛና ይታወል እንደዚህ አይነት መድኃኒት ነው በየጊዜው እንደዛ ነው የሚያደርገው እንደዛ ስቃይ ነገር ሆዱን ነው በጣም የሚቆርጠው ሆዴ ምናምን ሲል ነው የምሰማው ቁልጭ እኮ ነው አይ እንትን አይል አደንዝዞታል እኮ በእርግጥ እኮ አደንዝዞታል እንደዚህ ደንዝዟል ግን የምፈልገው ነው ያገኘሽ ይመስለኛል አይደል ግን እኔ በቃ እንዲሞት ነው ፈልገው ገባህ ስለማ ምክንያቱም ካልሞት ለምን አይደል ያ ተባብረን እንችላለን እኮ ማለት አሁን እኔ ምን ነገር እኔ ጋር አንተ እኔም አንተ ጋር ይስጠራለኝ አንተ ምን ጋር ደግሞ የምትፈልገው ነገር አለ ገባህ አይደል ስለዚህ ሁለታችንን ከፈለግን እሱን ነው እንጥላለን እሷም ተዋታናሽ ነው ሲጀመር በእኔ ስር ነው ያለችው ሲጀመር ነው አሁን ቤቱን ራሱ በእኔ ስም ነው በቃ ማዘዋውሮ ማለት ነው እንደምን ብዬ ጨርሻለሁ ሁሉ ነገር ትንሽ ነው ይቀረኝ ፊርማ ምናምን እንደምን ብዬ አስፈርም ሆነ እሱንም ከሞት አይሞት እና እንደዛ ነው በቃ ይሄ ቤት የኛ ይሆናል ከፈለክ ማለት ነው ማለት እኔ አላስገድድም ከፈለክ የኛ ቤት ይሆናል ብር የምትፈልገውን ብር ሰጣለሁ ምናምን ነገር ማለት ነው ዝም በይ እስኪ በእናትሽ ምን አይነት ሰው ነሽ አንቺ ያው
አስማተኛ በለኝ። አያስቅም እባክሽ አትገልፍጭ። ትንሽ አታፍሪም እንዴ? አንተ የምርህን ነው እንዴ? ምን ማለት ነው የምርህን? አዎ የምሬን ነው። ማለት ጭካኔሽ እንዲህ በድፍረት ሰው መግደልሽን መጨከንሽ እንዲህ ሰው ማሰቃየትሽን እንደ ትልቅ ነገር በሞራል ታወሪዋለሽ እንዴ? እየቀለድክ ነው? ዞሮ እባክሽ አትንኪኝ። ስነ ስርዓት አንተ የምርህን ነው እንዴ? ምን ማለት ነው የምርህን ነው ማለት? ማለት እዚህ ቤት ቀልድ ታይሻል? አታፍሪም እንዴ? ስለነገርኩ ነው ያለሽ ጭራሽ እንደዚህ አይነት የማይረባ ልክስክስ ስራሽን የክፋት ስራሽን ነገርሽን ጭራሽ ደግሞ ከኔ ጋር ለመኖር እንትን ያለሽ ማለት ነገረችኝ ብለህ እንትን ማለት ነው ወይስ ምንድነው? አልገባኝም። በዚህ ጸባይሽ ከሰው ጋር ለመኖርም ጭራሽ እንትን ያለሽ ነው። በቃ ሁሉም ይጡልኛል ስለዚህ ነው። ያ በቃ እንደዚህ ነው። አንተ ሲጀምር እኔ በቃ አዳምጪኝ። ነገር ነው የሚመችኝ። እያንዳንዱ ነገርሽ ባንቺ ተራ ልክስክስ ገንዘብሽ የወንጀል ገንዘብሽ የምታለል ተራ ሰው አይደለም እንዳንቺ ገባሽ አይደል? ኦኬ እስካሁን ያልከኝ ታዲያ ውሸት ነው። ለዛ ነበር እኔ ሁሉም ካሜራማኑ ምንም ይውጣልኝ ነበር። አዳምጪኝ። እያንዳንዱ ነገር እዛ ጋር ተቀርጾ ሁሉም ነገር አልገባኝም። ቤዛ ምን እያልከ ነው? ቤዛ አርቢስ ነግሪ። ቤዛ ከከይና ውሻ እያንዳንዱ ነገር እህትሽ እያንዳንዱ የምታውቀው የተቀረጸው ነገር ቆይ ምን አይነገርሽ ነገር አለ? ምንድነው? ጉደኛ ክፋታ የበዛበት የእንጀራ አባታችሁን ጭራሽ የገደለች ምክንያት ናት እኮ። አንተ ሰላም ነህ? ተረጋጊ። ይኸውልሽ እቺ በህግ ነው መቀጣት ያለበት። እኔ ራሴ ገራፋለሁ። ቤዛ አይደለም ተረጋጊ። ሰይጣንሽ እሺ ወይኔ እንግዲህ ተመልካቾቻችን እንደተመለከታችሁት ነው ምን እየተካሄደ እንደነበር የደረስንበትን መረጃ ወንጀለኛዋ ምን አይነት ክፋትና ጭካኔ እንደሰራች አብራችሁን ተመልክታችኋል። እሷንም ለሚገባው ለህግ አካል እንዳለ መረጃና ማስረጃውንም ይዘን ለህግ አካል አሳልፈን ሰጠናል። እንግዲህ የህግ አካላቶቹ እሷን አስፈላጊውንና ተገቢውን የሆነ ቅጣት እሷ ጋር የሚያደርጉባት ይሆናል። እኛም ተመልሰን እንግዲህ ቤተሰቡ ላይ ያለውን ነገር ከዛ ሁላ ቆይታ በኋላ ተመልሰን መጣናል። እንግዲህ ሰላም ቤዛ፣ በእውነት ስለተፈጠረው ነገር በጣም አዝኛለሁ። እንግዲህ አንቺም ሀሳብ ምን እንደሆነ ከዚህ በኋላ አሁን ይሄ ነገር ከተፈጠረ በኋላ ምን የተሰማሽ ነገር አለ? እስኪ እሱንም ለተመልካቾቻችን አጋሪልን ስለኛ። ስለናንተ እንግዲህ ማለት በጣም ነው መጀመሪያ ማመስገን ፈልጋለሁ። እነሱ መናገር እናንተም ባላገኝ እስካሁን እኔ እንጃ ምን እንደሚፈጠርም ወንድሜንም እስካሁን በህይወት ማቆየትም ምችል አይመስለኝም። እንደምታውቀው እንዳየኸውም እኔ ስወጣም በማልኖርበት ሰዓት በጣም እያሰቃየች ነው የነበረው እና እናንተን አመሰግናለሁ። አይዞሽ ይገባሻል የሚለው ነገር ምንድነው ያለን ያለው ስለቴ ነው እያወራ ያለው አይደለ? ምን እየሰማኝ ከሆነ ምንም ችግር የለውም። የሷ ጉዳይ ሁሉንም ነገር ስለፈታ ነው። እንዳውም እንደዚህ አሁን እኮ ትንሽ እንደመለስ አድርጉልኝ እንጂ ጭራሽም እኮ ከነማያወራበት ሰዓት አለ እና የሆነ ሰዓት መድኃኒቱ ምንም ስለምሰጠው በጣም እያደከመው ይመጣል። ግን አሁን ይኸው እንደምታዩ ዛሬም ትናንትም እኔም ከጎኑ አልተለየሁም። ትንሽ እንትን አለው መለስም ስላለለት ነው ትንሽ ዳና ነው። መልካም እንግዲህ አንቺም በጣም በእውነት በጣም መልካም ሰው ነሽ። ስለ መልካምነትሽ እንግዲህ ፈጣሪ ዋጋሽን ይስጥሽ። እኛም በተቻለን አቅም የበኩላችንን ወንድምሽ ላይ እንግዲህ አብራደግሽ ላይ የደረሰውን ነገር እንደ ሚዲያ ያለውን ነገር በደንብ አጣርተን እንግዲህ ጸበልም የእምነት ጉዳይም ስላለበት እምነት ቦታም ሕክምናም ካስፈለገው ወደ ሕክምናም ወስደን እንኳን አስፈልገውም ጸበል ነው መጀመሪያ መሄድ ያለበትም ካየሁት ነገርም ካሉት ነገሮች አንፃር ወደ ጸበል ነው መሄድ ያለበት። ያው እንግዲህ ምርጫው የእናንተ ነው። የሚያሽለውን ያድነዋል እንግዲህ ወደ መልካም ጤንነቱ ይመልሷል ያለውን ነገር የትኛውንም ነገር ለማድረግ ዝግጁ ነው። እንትን ብዬለታለሁ እንደዚህ ማለት ሲለው እምነቱንም እንትን እንደዚህ እየቀላቀልኩ ምናምን ብዙ ጊዜ አጣጥቻለሁና መልካም እና ምልክትም ስላየሁበት ወደ ጸበሉ ነው መሄድ ያለበት። ችግር የለውም። ሁሉንም እንግዲህ የሚያስፈልጋችሁን ነገር በሙሉ ለማድረግ እኛም ዝግጁ ነን። እንግዲህ ስለሆነው ነገር በጣም አዝነናል። እንግዲህ ወንድምሽንም ፈጣሪ ይማረውና በሰላም ለመገናኘት ያብቃን። አሜን። እናንተንም በእውነቱ አንቺም ስለ መልካምነትሽ እንግዲህ ፈጣሪ ዋጋሽን ይክፈልሽ
ብለናል። እንግዲህ እኔም እናንተንም ማመስገን ያለብኝ ማለት እናንተም ፈጣሪ ይጠብቃችሁ፣ እግዚአብሔር ይስጥልኝ። በጣም ማመሰግነው። በጣም ጥሩ ሰዎች ናችሁ። እኛማ ስራችን ነው መቼም። እንግዲህ ተመልካቾቻችን እንደሰማችሁት ነው እንግዲህ ያለውን ነገር ወንድማም ጋርም ያለውን ነገር እሷ ጋርም ያለውን ነገር በሙሉ እኛ ከኋላ ለመደገፍ ዝግጁ ሆነን ሁሉንም ነገር ለማስተካከል ተዘጋጅተናል። እንደሰማችሁት ነው እንግዲህ የዛሬው ፕሮግራማችን የዛሬው መርሃ ግብራችን ይሄን ይመስል ነበር። እንግዲህ ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። ጥቆማም ካላችሁ እየተካሄደ የሰማችሁት ያያችሁት ነገርም ካለ በኮሜንት ሴክሽን እየጻፋችሁ በውስጥም በኢንቦክስም እየገባችሁ ማውራት መላክ ትችላላችሁ። እኛም የእናንተን መረጃ እስከ ጥግ ድረስ በመሄድ በመመርመር ለህዝቡ የምናጋልጥ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አብሮነታችሁ ድጋፋችሁን አሳዩን። እንግዲህ የእናንተ መደገፍ እኛንም ያበረተናልና እንደዚህ የህዝቡን የተደበቀ ሴራ እንዲህ ጭካኔዎችን ደግሞ እያወጣን ሰውን ይማርበት ዘንድ እየተደረጉ ያሉ ነገሮችን ሰው ያውቅ ዘንድ የእናንተ ትብብር ያስፈልጋልና አብራችሁን ስለነበራችሁ አብራችሁን ስለቆያችሁ ድጋፋችሁን ስላሳያችሁን በጣም እናመሰግናለን። ለዛሬው አበቃን። ቸር ሰንብቱልን።